መርጃን ይባላል። የመጣሁት ከፕሪፒኤ ነው። አሁን ማቀርብላችሁ ስለ ኢትዮጲስ ነው። እንኳን ደህና መጣሽ ብለን ተቀብለን ከተረት ትምህርትሽ ልንካፈል አብረን በጉጉት ልንሰማሽ አፋችንን ከፍተን ሁሌ የምናይሽ በኢቢኤስ ቴሌቪዥን ዛሬ የሚገርመው በአካል ተገናኘን። ኢትዮጲስ እንወድሻለን። ቢታንያ ብሩክ ይባላል። የመጣሁት ከ5ኛ ኤ ነው። አሁን ማቀርብላችሁ ስነ ጽሁፍ ነው። የስነ ጽሁፍ ርዕስ ኢትዮጵያ። ኢትዮጵያ ማለት እናት ናት። ኢትዮጵያ ማለት አረንጓዴ ማለት ናት። ኢትዮጵያ እናታችን ጠላት ቀኝ ያልገዛት በጦርነት ባድዋ ላይ በ1888 ጠላትን ድል ያደረገች ናት። እንቁቅልሽ ጆሮ ያለው ማይሰማ አፍ ያለው ማያወራ። መልሱላቸው እስኪ እሱም ደግመሽ ጠይቂያቸው። እንስራ እንቆቅልሽ ራሱን ገድሎ ራሱ የሚጮህ ራሱን ገድሎ ራሱ የሚጮህ ማን ነው ያለች ነው። መልሱላት ማን ነው? ስሜ መና ይባላል። አሁን ማቀርብላችሁ ዘፈን ነው። ይሃና ይባላል። 4ኛ ክፍል ነኝ። አሁን ማቀርብላችሁ ዘፈን ነው። I broke into a million pieces and I can't go back, but now I'm seeing all the beauty in the broken glass. This doesn't bother me. Darkness and harmony. This song we couldn't write. This is what it sounds like. Why did I cover up the colors stuck inside my head? I should have taken the jacket and just beat the light instead. Show me what's underneath. I'll find your harmony. The song we couldn't write. This is what it sounds like. መምህሬ በጣም ደስ ብሎኛል ባንቺ በመማሬ አመሰግናለሁ። ያውቃል መምህሬ ያልገባኝን ነገር አስረድተሽኛል። በጣም ስለገባኝ እውቀት ሆኖኛል። አዎ ኤቢሲዲ አስተምረሽኛል። የቀለም እናቴ ምሳሌ ሆነሻል። ማን አለ እንዳንቺ እንደ መምህሬ? ራሴ ፋንታውን እንደለም ገረመው ነኝ። ተረት ተረት ሐመረት ተቀመጠ ሐመረት ተቀመጠች ሐመረች ቀመሰች ሐመረች ተመሰጠች ሐመረ ቀመሰ ሐመረ አለ። Below says good morning. Bunny fingers her nose. Bunny bounces on the bed. Below calls hers. እኔ ማቀርብላችሁ ግጥም ነው። የግጥም ርዕስ ሴት ከጨረቃ የምትበልጥ ከፀሐይ የላቀች የወንድ ልጅ ድምቀት ብርሃን የሆነች ሴት ማለት ሚስጥር ሴት ማለት ቀኔ ነች። ስሜ ዜማ ይነበብ ይባላል። የጊብሰን ትምህርት ቤት ተማሪ ነኝ። 4ኛ ላይ ክፍል። ስሜ ብሌን አባይነ ይባላል። ግሬድ 4 ተማሪ ነኝ እና ጄሲስ አካዳሚ ወይ ጊብሰን ስኩል ትምህርት ቤት ነው የምማረው። አባቴ ነህ ዓለሜ ህመምህ ነው ህመሜ አባቴ ነህ ለኔማ በዋልኩበት ከተማ። አንዳንዴ አቤት አንዳንዴ አንዳንዴ አቤት አንዳንዴ ብጥምጥም መሴ ጊዜዋ ቦታ እድል ስትማታ በሯን ከፋፍታ ይገንቀኛል
አቤት አንዳንዴ ይገርመኛል አቤት አንዳንዴ። ስሜ በረከት አብ ተስፋ ይባላል። ክፍል ሁለተኛዬ ነው። ትምህርት ቤት ቅዱስ ገብርኤል ለመማር የግጥሜ ርዕስ አለበደባደባደባደባደብ ከንቱ ጨለማ ነው ቤቱ ፍሬ አልባት ሕይወቱ ወገዝ ብርትናት ናት ትምህርት የሀገር እድገት ነው። ናሞ ስሉዋይ ታሞ አያይ ናሞ ስሉዋይ ታሞ አያይ ናሞ ስሉዋይ ታሞ አያይ ናሞ ስሉዋይ ታሞ ሮማናት አክሱም ያሏት ዙራ ቤተዋት ገርሞናት ያሏት ዞራ ሶላላት ስሜ አፍራሃዩ ይባላል። የጊብሰን ተማሪ ነኝ። 4ኛ ክፍል ነኝ። አሁን የማቀርብላችሁ ስለ አባት ነው። አባቴ ነህ አለሜ ህመምህ ነው ህመሜ አባቴ ነህ አለሜ አባቴ እኔ እዚህ ደረሻ ጋር ያደረስከኝ አንተ ነህ። አንተ ባትኖርልኝ ኖሮ እዚህ ደረሻ አልደርስም ነበር። አባቴ ለዚህ ሁሉ ነገር በጣም አመሰግናለሁ። ያለው ይባላል። የመጣሁት ከ3ኛ ክፍል ነው። አሁን የሚያቀርብላችሁ ፉከራ ነው። እናቱ ልባም ጥሩ ጠማቂ፣ አባት አዛውንት ሰው አስታራቂ፣ ልጃቸው ጀግና የወንድ አረቂ፣ በጠራራ ፀሐይ በጠፋ በረሃ፣ በድርቅ ምግብ በኮዳ ውሃ፣ ሀገር ጠባቂ ቀንና ማታ፣ ልቡ እንደ ትጥቁ የማይፈታ ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ። እኔ አቢኔር ፍቃዱ እባላለሁ። ከኬዲኤን የመጣሁት እንካ ሰላምታ ልናቀርብላችሁ ነው። እንካ ሰላምታ በመንታ በተቱ ምን አለ በተቱ ኢትዮጵስ መታለች ልጆች ተጫወቱ። እንኪ ሰላምታ በመንታ በጦ ምን አለ በጦ ተማሪ ሆኛለሁ አልፈልግም ጡጦ። እንካ ሰላምታ በመንታ በኛኙ ምን አለ በኛኙ ልጆች እንቅልፋችሁን በአግባቡ ተኙ። ስሜ ቃል ኪዳን ዳኛቸው ይባላል። የመጣሁት ከ2ኛ ክፍል ነው። የማቀርብላችሁ ግጥም ነው። የግጥሜ ርዕስ ትምህርት ቤቴ። ትምህርት ቤቴ ቀለም እናትና አባቴ፣ ትናፍቂኛለሽ ጃንቺ ሲመጣ፣ በአእምሮ ይመጣል ሳቅና ጨዋታ፣ ጓደኞች አፍቼ እውቀትን አግኝቼ፣ ከኬጂ እስከ ኮሌጅ መንገዴን አግኝቼ፣ ከአንቺ ጋር አብሬ እውቀትን ተመግቤ። ዘራፍ አካኪ ዘራፍ እምዬ ኢትዮጵያ የጀግኖች እናት፣ ከሁሉም ልቆ መምህር አኮራት። ገለል በልና ገለል አርጋቸው፣ የአገሬ ልጆች መመኪያ ያላቸው፣ ተማሪ ቤት ነው መገናኛቸው። ስሜ ጆሃናን እባላለሁ። ከጌጊሲ ነው የመጣሁት። ተረት አንድ ባቢና መኪና ነበር። ከዕለታት በአንዱ ቀን አንድ ባቢ የተባለ ልጅ ከትምህርት ቤት እንደተለቀቀ ወደ ቤቱ ለመድረስ ራመድ ሩጥ እያለ ይገሰግሳል። ሰፈሩ ያሉ ጓደኞቹ እንኳን አይጠብቃቸውም። ባቢ ለምን እንደዚህ እንደሚቸኩል ጓደኞቹ ሁሌም ይገርማቸው ነበር። ቤቱ ሲደርስ የባቢ ውሻ እየዘለለ እየጫካ በደስታ
በለው ባቢም ቦርሳውን ወደ ቤት ወረወረው። እንቆቅልሽ ዙሩ ዙሩ መግቢያው ጭራሮ ናጨብጭቡላት። ስሜ ዴቢ ባቻ ጉበና ነው። ስሜ ማክሪያና ዮሐንስ ይባላል። ስሜ በንያዝ ይባላል። ደስታና ፍቅር እኛ ቤት አሉ። አብረው ውለው አብረው ያድራሉ። እጅጋ ደስ ትለኛለች። እጅጋ ደስ ትለኛለች። ስሜን ይመተላ ፈቂ ይባላል። አሁን ማቅረብላ ይዘፈን እንዳንተ ቆንጆ ቢፈለግ በዓለም አንድም የለም። እንዳንተ ጉሩ ቢጠሩ ጠፉ በአገር። እንቆቅልሽ ሁለት ወንድማማቾች እኔ ልቅደም። መልሱ ምንድን ነው? እግር ነው። አጨብጭቡለት፣ በደንብ አድርጋችሁ አጨብጭቡለት። ውጥር ነጠር ምን አመጣሁኝ ባይኑ ፍቅር እንዝርባቤን እንኳን ደህና መጣሽ ወደ ግሎሪ ትምህርት ቤት። እንኳን ደህና መጣሽ። ሳቅሽን ስንሰማ ልባችን ደስ ይለናል። ከአንቺ ጋር መማር እጅግ ያስደስተናል። በረፍት ቀንሽ ከእኛ ጋር ስትጫወቺ ከአንቺ ጋር መማር ጨዋታ ይመስለናል። ሰላም እንዴት ናችሁ? ስሜ መምህር ስንዱ ታደሰ ይባላል። የምሰራው በግሎሪ ትምህርት ቤት ውስጥ ነው። ዛሬ የማሳውቃችሁ ግሎሪ ትምህርት ቤት ምን አይነት መጫወቾች አሉት፣ ምን አይነት ክላሶች አሉት የሚለውን ነገር ነው መነግራችሁ። ይሄ የመጫወቻ ፕሌግራውንዳችን ነው። ህፃናቶች መጥተው እዚህ ፕሌግራውንድ ውስጥ የተለያዩ ጨዋታዎችን ይጫወታሉ። ደግሞ
የመጫወቻ ክላሳችን ነው። ልጆች በየወጣላቸው ፕሮግራም መሰረት እየመጡ እዚህ የተለያዩ ጌሞችን ይጫወታሉ። እንደምታያቸው ብዙ የሆኑ መጫወቾች አሉን። እዚህ ጋር መኪኖች አሉ። እዛ ጋር እንደምትመለከቱት አሻንጉሊቶች አሉ። እዚህ ክላስ ገብተው የተለያዩ ጌሞችን የሚጫወቱበት ፕሌይ ሩማችን ነው ማለት ነው። ይሄ ደግሞ ላይብረሪያችን ነው። ልጆች የተለያዩ ነገሮችን ማንበብ ሲፈልጉ ወደ ላይብረሪ መጥተው የተለያዩ መጽሐፍቶች አሉን። በዛ መሰረት ቁጭ ብለው እንደምታዩት ማት ላይ ተነጥፎላቸው ቁጭ ብለው የሚያነቡበት ላይብረሪያችን ነው ማለት ነው። ይሄ ደግሞ መኝታ ቤታቸው ነው። ልጆች ናፕ ታይም ሰዓት ላይ መጥተው ናፕ የሚያደርጉበት ነው። እንደምትመለከቱት የየራሳቸው የሆነ ፍራሽ አላቸው። እዚህ ላይ መጥተው ያርፋሉ ማለት ነው።